አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ወዶቼ ቅመሞቼ እንዴት ናችሁ? ሰላም ናችሁ ወይ? ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። ሁላችሁም ብያላችሁበት አላህ ይጠብቃችሁ። እናም ማለት ነው ዛሬ እንግዲህ ያው ፊት ለፊታችሁ ምን መሰለ እንጀራ ቁጭ ብለዋል እና ለእናንተ ብዬ ነው እኔ ተቸግሬ ተጣብቤ እየሰራሁት ማለት ነው። እና ሀቂቃ ወላ ሰርታችሁ ብሎ ሁለተኛው ማለት ረገመትኔ ነው የሚባለው በኢማራት ሳውዲ ላይ ደግሞ ቦር ይሉታል። እና ሁለተኛው ዱቄት ማለት ነው። በጣም ያበደ ነው። ማሻላ ጤፍ ነው የሚመስለው። በቃ በሉት። አዎ ለእኔ እንደዛ ነው። እና ማሻላ ተባረከላ ሀመስ ሀመስ አድርጋችሁ በዚህ መልኩ ሰርታችሁ ብሉ ውዶች እየላችኋለሁኝ። የአላህ ሰላም እዝነት ርህራሄ አይለያችሁ አይለየን። አብሽሮ በርቱ። እናም ደግሞ እኔ ለመክሰስ ነው ዛሬ የመጣሁት እናንተን ማለት ነው። ማለቴ የደመርኳችሁ ልጆች ለምንድን ነው የማትመልሱልኝ? ምን ሆናችሁ ነው? እኔ ዩቱብ አከሰረኝ፣ አይኔ ራሱ አመመኝ፣ በቃ ሰውነቴ ደቀቀ ሲዞር ማለት ነው። አንድ ጫማ ጨርሼ ሁለተኛ ጫማ ጀምራለሁኝ እየዞርኩኝ ማፊ ፋይዳ በዞሩም ማለት ነው። ስለዚህ ሀቂቃ ወላሂ ላዚም ሰዓት እያነሳብኝ ነው እና ሂሳቡም እንደዛው ወላሂ ላዚም እንደው ከሰራ ነው ከንቱ። እናማ እንዳልከስርባችሁ ወገኖቼ አበረታቱኝ፣ እስኪደገፍ አድርጉኝ እናንተ። እኔ ለእናንተ ብዬ ደግሞ ዛሬ መበያ የለውም ወይንም ወጥ አለኝ ምን መሰለ ሽሮ ግን አልሰራሁትም። እና እንደዛ ነው እንጀራ የሚያምራችሁ ልጆች ማለት ነው። ሀቂቃ ዱቄት አይጠፋም አረብ ቤት። ለነገሩ ሁሉም ቤት አንድ አይደለም። ብዙ ልጆች ዱቄት የለም ቤታችን ምናምን ሲሉ ይሰማለሁ። እና ለእኔ ተመቸኝ ማለት ብቻ ያው ከባድ ነው። እና ከቤት ዱቄት ካለ በዚህ መልክ ተሰርቶ ይበላል ማለት ነው። አብሽሮ እናም በዚህ መልክ ሰርታችሁ ብሉ እላችኋለሁ። እዚህ ጋር ደግሞ አባባና እማማ ስሪ ያሉኝን እየሰራውኝ ይገኛለሁኝ። አብሽሮ በርቱ፣ አላህ ይጠብቃችሁ። አበረታቱኝ፣ አረ አበረታቱኝ። አመት ሆነኝ እኮ አረ ወይ አላሁ አክበር። እና በቃ ሰላም አለይኩም ወራህመቱላሂ ወበረካቱ።